እግዚአብሔር አምላክ አለ አይደለም ወይ? አለ አይደለም? አለ አለ እግዚአብሔር አለ 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 እግዚአብሔር አለ እሱ ብሎ የተጣለ በምድር ላይ ማንስ አለ? እሱ ብሎ የተጣለ በምድር ላይ ማንስ አለ? የኤልያስ አምላክ አለው መላ በውርደት ፈንታ አለው መላ ያዘጋጃል አለው መላ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊት ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገልን ቤዛነታችንን አገኘን። እርሱም የበደላችን ስርየት። ጸጋው በጥበብ በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና። በዘመኑ ፍጻሜ ያደርግ ዘንድ ያለውን ሐሳብ በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕራፍ 1 ከቁጥር 1 እስከ 10 ያለውን ነው በጌታ ስም ያነበብኩት። በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከእናንተ ጋር ባላችሁበት ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማኅበርተኞች ቻናል ነው። ወንጌል ስለ ልጁ ስለ ክርስቶስ ነው። ወንጌል በእግዚአብሔር መንፈስ እግዚአብሔር በሐዋርያት በነቢያት የተነገረው ነው። በሐዋርያት መሰረት ላይ እስከ ዓለም ዳርቻ ድረስ ሰዎች የሚድኑበትን ይህንን ወንጌል ሰጥቶናል። እኛም ደግሞ ምስክሮች ነን። ከልዩ ወንጌል ወይንም ከመናፍስቱ ዓለም ወንጌል የተለየ ዛሬም ቅዱሳኖች በክብር በክርስቶስ ኢየሱስም አመሰግናችኋለሁ። ዘመናችሁ ይባረክ፣ ዘራችሁ ይባረክ፣ መግባት መውጣታችሁ ይባረክ፣ የምትሰሩት ሥራ ሁሉ መከናወን ይሁን። ባለፈው ሳምንት በ3 ቀን ከ220 ሰው በላይ 220 ሰው እኔም ሼር ማድረግ አልችልም። ብዙ ጊዜ በየሳምንቱ ከአገልግሎቱ የበለጠ ጊዜ የሚወስድብኝ ሼር ማድረግ ነው። ግን ባለፈው ሳምንት ስለተባበራችሁ የቤቱ ቅናት፣ የወንጌል እውነት፣ የሐሰተኛ ነቢያትን የድፍረትን ኃጢአት ተቃውማችሁ ከቤተ ክርስቲያን ከአካሉ ከመንፈሱ ጋር ሆናችሁ በ3 ቀን 216 ሰው በላይ የገባው በእናንተ አገልግሎት ነው። ያደረጋችሁትን ይረሳ ዘንድ እግዚአብሔር ሰው አይደለም። መልካም በጎ ቀና መንፈስ ካላቸው ጋር እንድንባበር የእግዚአብሔር በጎ ፍቃድ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ ጳራቅሊጦስ አጽናኝ መንፈስ ነው። ከዛም በመለኮት እግዚአብሔር መንፈስ ቅዱስ የእውነት መንፈስ ነው። የላከልን ጌታ ኢየሱስ ወደ እውነት ሁሉ የሚመራን ከጌታ ያለውን የሚገልጥልን ቃሉን የሚያበራልን እንጂ ወገኖች ሆይ በመጨረሻው ዘመን ብዙዎች የሚስቱበት ነው። የመናፍስት ሌላ ወንጌል አለ። ሐሰተኛ ወንድሞች አሉ፣ በጣም በትዕቢት የተወጠሩ። ነገር ግን ምንድነው? ስለ ወንጌል መከራ መቀበል ስጦታችን ነው። በቃ የተጠራንበት ጥሪ ነው። ማንም የፈለገውን ይበል፣ የሚጨመር የሚቀነስ የለም። አናቴማ የተረገመ ይሁን። ዲያብሎስ ወደቀበት በዛ ውድቀት ይውደቅ ነው እኮ የሚለው። በወንጌል ላይ የሚጨምር የሚቀንስ እንደ ሳጥናኤል እንደ ሉሲፈር ይውደቁ። የተረገመ ነው በቃ ለዘላለም። ስለዚህ ያንን አሸንፋችኋል። የክርስቶስ ስለሆናችሁ ስላሸነፋችሁ ይሄ ሁሉ ሰው
በሁለት ሶስት ቀን ከ200 ሰው በላይ እንዳዳምጥ ያደረጋችሁ እግዚአብሔር ዘመናችሁን ይባርክ። ክብር ሁሉ ለጌታ ይሁን። ለረዳን ጥበብ ማስተዋል ለሚሰጠን ከሚያጨበጭቡት ከበዛ ነገር ጋር አይደለም የምንሄደው ወገኖች። 5000 እኮ ህዝብ ለክርስቶስ አልተከተሉትም። ስለበሉ ስለጠጡ ነው። የምድር ጉዳይ ነው። የገንዘብ ጉዳይ ነው። የክብር ጉዳይ ነው። ነገር ግን የቀሩት ጥቂቶች ናቸው። ዛሬም እኛ ጥቂትም ብንሆን የእግዚአብሔር መንፈስ 2 እና 3 በአንድ ልብ ሆናችሁ በተሰበሰባችሁበት እኔ በዛ እገኛለሁ ያለ ጌታ ታማኝ ነው። ስለዚህ ዛሬም አጭር ፕሮግራም ይኖረናል። እባርካችኋለሁ። ተባረኩ። አሁንም ሼር አድርጉ፣ ሰዎች ይስሙት። በቃ ከዚህ አእምሯችንን ልቦናችንን ከማይሆን ካሉት ሚዲያዎች እንጠበቅ። በማለዳ ስንከፍት መርዝ የሆነ ሐሜታ የሆነ አሉባልታ የሆነ እሱን አንቀበል። የአብያተ ክርስቲያናት ህብረት፣ የአብያተ ክርስቲያናት አንድነት፣ የመንፈስ አንድነት ያ ትልቁ ነው። ምክንያቱም ግንዱ ክርስቶስ፣ እኛ ቅርንጫፍ ነን። ከግንዱ ጋር ነው የተጣበቅነው። ሌላ የለም፣ ሌላ ወንጌል የለም። በቃ የኃጢአታችን ስርየት የከፈለልን ሕግም ነቢያትም መቅደስም ስርዓትም ለአባቶች ነው፣ ለአይሁዶች ነው። እኛ ደግሞ አሕዛብ ነን። አሕዛብ ስለሆንን ለአሕዛብ የደረሰልን በመስቀል ላይ የፈሰሰው ደም ለኃጢአት ለሕጉ ማስከፈል ያለበትን ሁሉ የከፈለልን የናዝሬቱ ኢየሱስ ክርስቶስ ነው። ወንጌል ስለሱ ነው። እግዚአብሔር በሰጠን ጸጋ እርስ በርስ እየተጽናናን ወደ እውነት ሁሉ የሚመራን የጌታ መንፈስ ስላለ በሱ ዘመናችንን እንጨርሳለን ተያይዘን። ክብር ለኢየሱስ ይሁን። ጌታ ዘመናችሁን ይባርክ። በእውነት በጣም ነው ደስ ያለኝ። ይሄ ነው አገልግሎት። እኔ 2 ቀን 3 ቀን ቢፈጅብኝ ከኔ ተቀብላችሁ ለሌሎች ሼር ማድረግ አሁንም ቀጥሉ። ጌታ በነገር ሁሉ ይባርካችሁ። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ቢቻላችሁ ከሰው ጋር በሰላም ሁኑ። አለበለዛ ሲመጣ እንዴት ነህ ሲሄድ ደህና ደር። በቃ የመጨረሻው ዘመን ነው። ሁሉ ነገር በምድር ላይ አሁን ገንዘብ ብቻ ሆኗል። ገንዘብ ብቻ። በቃ ገና እኮ ይሄ ምጥ ነው። ይሄ እኮ ገና ችግሩ አልጀመረም። ማሰብ ትችላላችሁ። ስለዚህ ወንጌል የሚለን ራሳችሁን ግዙ፣ በመጠኑ ኑሩ። ኑሮዬ ይበቃኛል ማለትን ተማሩ አለ ሐዋርያ ቅዱስ ጳውሎስ። ስለዚህ በክርስቶስ ፍቅር ድጋሚ ወዳችኋለሁ። አሁንም ሼር አድርጉ። ሁላችሁንም በክርስቶስ ባርኪያችኋለሁ። በእውነት ነው የምላችሁ። ሼር አድርጋችሁ 200 ሰው ከሰማ ጽዋችን ሞልቷል። አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል ነው። ይሄ ደግሞ ብቻዬን አይደለም ከእናንተ ጋር ስለሆነ 220 ገብቷል። ክብር ለመንፈስ ቅዱስ ይሁን። የሚሰማን ካገኘን ይህንን ደግሞ ያደረገው ጌታ መንፈስ ቅዱስ ነው። በዚያ እንመካም። እኛ አገልጋዮች ነን። ጌታ የሰጠንም በዘመኑ ከቤተ ክርስቲያን ከአካል ጋር በአንድ መንፈስ ሆነን የጌታ ምጽአት እናፋጥናለን። ማራናታ፣ ጌታ ኢየሱስ ዳግም ይመጣል። ስለዚህ ባለን እየተጽናናን አብረን ሼር እናደርጋለን። ክብር ሁሉ ለኢየሱስ ይሁን። ሰማይ ሳይሰራ ምድር ሳይፈጠር በዘመናት መሃል አንተ ትኖር ነበር። ሁሉንም ስታደርግ ሁሉንም ስትሰራ ያማከረ የለም ሆኖ ካንተ ጋር አቤት እግዚአብሔር ያንተ እንዴት ድንቅ ነው። ሁሉንም ስትሰራ እጅግ ውብ አድርገህ ቅዱሳኖች በድጋሚ ጌታ ሰላም ከእናንተ ጋር ይሁን። ወደ ዛሬው ፕሮግራም ከመሄዳችን በፊት ባለፈው ሳምንት ባስተላለፍነው በኢትዮጵያ ወንጌላውያን ካውንስል የተላለፈውን የጽሕፈት ቤቱ ጸሐፊ ዋናው ቄስ ደረጀ ከኢትዮጵያ ውጪ ነበሩ። ከተመለሱ በኋላ የሰጡት አስተያየት
እንደዚሁም ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ዋናው ፓስተር ጻድቁ የተናገሩትን ሌሎችም ቅዱሳኖች ይሄ የመጨረሻው ዘመን ያው ስጋ ደካማ ቢሆንም በእግዚአብሔር ሐሳብና በመንፈስ ቅዱስ ላይ የድፍረት ኃጢአት ዳዊት ምን አለ? ከድፍረት ኃጢአት ጠብቀኛል። ከድፍረት በቃ እግዚአብሔርን ከመዳፈር ቃሉን ከመዳፈርና እነሱ ያው ሁላችንም ያንን መደጋገም ሳይሆን እንደ አካል እንደ ቤተ ክርስቲያን እንደ አንድ መንፈስ አንድ ጌታ አለን። አንዱን ጌታ እንከተላለን። አንድ መንፈስ ጠጥተናል። በአንዲት ቤተ ክርስቲያን በክርስቶስ ኢየሱስ መሰረት ላይ በተመሰረተ የሱን ስራ የሰጠንን ስራ እሱ እስከሚመጣ ወይ እኛ እስከምንሄድ ድረስ ሳንበርስ ሳንቀንስ እንደ ቃሉ ነው የሚሰራው፣ መንፈሱ ነው የሚሰራው። እኛ የማስተላለፊያ ቱቦዎች ነን። በቆሻሻ ቧንቧ ንጹህ ውሃ ያልፋል። በቆሻሻ እኛ ምንም ኃጢአተኞች ብንሆን በክርስቶስ ደም ከተዋጀን በኋላ ለምትመጣዋ ለ1000 ዓመት መንግስት ምን እንሰራለን? ስለዚህ ያንን የሚሸፍን የመናፍስት አሰራር አለ። አገልጋዮች አሉ። በተለይ ደግሞ በእውቀትም በዕድሜም ዋጋ የከፈሉ በምድራችን ከዛሬ 60-70 ዓመት በፊት መጽሐፍ ቅዱስ መያዝ፣ መጸለይ፣ መዘመር በማይቻልበት ጊዜ በእስር ቤትም ሆነ በተለያየ መንገድ ዋጋ የከፈሉት ዛሬ በዚህ አካል ውስጥ ሆነው ቤተ ክርስቲያንን ሲያገለግሉ የቤተ ክርስቲያንን ድምፅ መስማት ትልቅ ጥበብ ማስተዋል ነው። ስለዚህ ያንን ካየን በኋላ አጭር መልእክት አለኝ ዛሬ የምንካፈለው ካለፈው የቀጠለ ማለት ነው። እርሱም ምንድን ነው? ዳዊት ምን ይላል? በመዝሙር 102 ላይ አንተ ግን አንተ ነህ አትለወጥም፣ ዓመታቶች ዘመናቶች አይቆጠሩም ይላል። በዕብራውያን መጽሐፍ ምዕራፍ 12 ቁጥር 8 ላይ ደግሞ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ድረስ ያው ነው። እንግዲህ ባለፈው ይሄ ሁሉ 200 ሰው በላይ የሰማችሁ ዛሬ የማይለወጠው ለዋጭ የማይለወጠው እግዚአብሔር ሰውን ይለውጣል። ሁሉ ነገር ስለሚለዋወጥ ስፍራውን ስለሚለቅ ያንን የሚያደርገው እግዚአብሔር በዚህ በተሰጠን ዕድሜ ላይ የማይናወጠው የእግዚአብሔር ቃሉ ሕይወትም ነው መንፈስም ነው። ከዲያብሎስ ሽንገላ ከሐሰተኛ መልእክተኞች ወንድሞች ራሳችንን ጠብቀን ሌሎችን ለእህቶቻችን ለወንድሞቻችን በፍቅር እርስ በርስ የምንዝናናበትን እርሱን መልእክት ነው የማቀርብላችሁ። የአባቶችን ምክር አገልጋዮችም ምእመኖችም በክርስቶስ ፍቅር በመስማት ለሌሎች ደግሞ እንዲደርስ ሼር በማድረግ እንዳለፈው ሳምንት በርቱ፣ በጌታ በኃይሉ በርቱ፣ ከናንተ ይውጣ። እግዚአብሔር የምታረጉትን ነገር በሙሉ የሚያስብ የሚቆጥር ነው። ተቆጥሮልናል። ጽድቅ የተቆጠረልን ነው በክርስቶስ። እኛ የምናደርገው ጽድቅ የለንም። የመርገም ጨርቅ ነው የሰው ጽድቅ። የክርስቶስ ጽድቅ እሱ በሰራው በማመናችን ጸድቀናል። እግዚአብሔርን እናመሰግናለን። ዓለም ሲፈራ መግቢያውን አጥቶ የእውነት መንገድ ከሰው ዓይን ጠፍቶ ለእኔ ግን አቤት እውነት በራልኝ በትንሣኤው ኃይል መዳን ሆኖልኝ መዳን ሆኖልኝ በሞትም የት እንድሄድ ያውቃለሁ የነገር ዋስትናዬን ይዤዋለሁ በጥማው ቢለዋወጥ ፍራኛለ ውስጤ ግን ተረጋጋ ኢየሱስ አለ በሞትም የት እንድሄድ ያውቃለሁ የነገር ዋስትናዬን ይዤዋለሁ ዓለሙ
ያልተገቡ ነገሮች እየታዩ ያሉት ለምንድን ነው? ሰው የዘራውን ያጭዳል፣ ሰው የዘራውን ያንኑ ያጭዳል ሲል ያንኑ ማለት አይነት እንጂ መጠን አይደለም። ስንዴ የዘራ ስንዴ ይለቅማል ማለት አንድ ፍሬ ስንዴ የዘራ አንድ ፍሬ ይለቅማል ማለት አይደለም። አንዲት መጥፎ ስር የተከለ ያችን ብቻ ይነቅላል ሳይሆን ብዙ መጥፎ ስሮች ውጭ የተከለ ሲመስለው የራሱን ቸርች መሰረት የሚያሳጣ የሚነቅል ነገርም ይተክላል ማለት ነው እንጂ በተከለው ቁጥር አይደለም። ይሄን ደግሞ 30%፣ 60%፣ 100% የሚለው ለእናንተ መናገር አይቻልም። እንዴት እንደሚባዛ ያው የምታውቁት ነገር። ሰው አንዲት ፍሬ ዘር ስንዴ አምኖ የሚቀብረው 20፣ 30፣ 40 ሆና ትወጣልኛለች ብሎ ስለሚያምን አንዲት ክፉ ነገርም የሚዘራው በዚያው ልክ ነው። ይሄን ደግሞ ነፋስ ዘርተው አውሎ ነፋስ ያጭዳሉ ስለሚል ትናንሽ ነገር ከዘራን በኋላ በብዙ እጥፍ መልሰን መሰብሰባችን እንደማይቀር የምታውቁት ነው። ኢትዮጵያ ላይ ያለው ነገር አብዛኛውን ከዚህ አንፃር ማየት ጠቃሚ ነው። እዩ ጩፋም ይመለሳል ብዬ ተስፋ አደርጋለሁ። እንግዲህ መንፈሳዊ ብስለቱን በዚህ እናየዋለን። እያንዳንዱ ቸርች አባል ሲሆን፣ እያንዳንዱ ሚኒስትሪ አባል ሲሆን የቃል ኪዳን ሰነድ የምንለው አለ። የሚፈርሙት ተገደው አይደለም፣ ወደው ፈቅደው። ያ ሰነድ ላይ አንዱ የሚለው የካውንስሉን አማድ አስተምሮች እቀበላለሁ፣ መተዳደሪያ ደንቡን እቀበላለሁ፣ የስነ ምግባር እንትኑን እቀበላለሁ ብለው የቃል ኪዳን ሰነድ ፈርመው ማህተማቸውን አስቀምጠው ሁሉም አብያተ ክርስቲያናት ሁሉም ሚኒስትሪስ አድርገዋል። ይሄ ላይ ነው ያለ ነው። ስለዚህ በእነዚህ ላይ ቆሞ ይሄ ካውንስል ለ4 ዓመታት ያህል እንግዲህ 4 ዓመት ቀላል አይደለም። በአንድ በኩል የአደረጃጀት ስራ እየሰራን፣ በሌላ በኩል ደግሞ እያስተማር ገብቶናል ወይ ያልነው እኮ ይሄ ነው የተማመነ አንዴ አድርጎ ያቆመን እነዚህ አስተምሮች ናቸው ብለን በተለያየ መልክ ትምህርቶች፣ ምክክሮች፣ ወርክሾፖች ተካሂደው በዚህ ሂደት ውስጥ የተመለሱ አሉ፣ ራሳቸውን እያስተካከሉ ያሉ አሉ። ይሄ ያበረታታናል። ምክንያቱም ዓላማችን ካውንስሉ ሰዎችን እያሳደዱ ማጥፋት ሳይሆን የሳተውን እየመለሱ ገንዘብ እያደረገ መሄድ ነው። ዓላማው ይሄ ነው። ምንድነው? አኮሞዴት እናደርጋለን፣ ኮሬክት እናደርጋለን ብለን ነው የተነሳ ነው። ማቀፍ አለብን፣ መቀበል አለብን። ሳልይዘው ቦታ ሳልሰጠው አጠገቤ ሳላስቀምጠው መደማመጥ አንችልም። ስለዚህ መጀመሪያ ገንዘብ ማድረግ ቦታ መስጠት ስለሚያስፈልግ በአባልነት ተቀብለናል። ከዚያስ ማስተካከል፣ የማስተካከል ስራ መስራት እና ይሄ በተለያየ መልክ ተደርጓል። አንዳንዶችን በግልም ጠርተን አነጋግረናል። እዚህ ጠርተን አንዳንድ ጉዳዮች የገጠሟቸው ስለነበሩ እኛ ቢሮ ድረስ አቤቱታ የመጡ ጉዳዮች ስለነበሩ እነዚያን አደባባይ ላይ ሳናወጣ ጉዳዩ የሚመለከታቸውን ሰዎች፣ አገልጋዮች ጠርተን አነጋግረናል፣ መክረን ልከናል። ስለዚህ በዚህ ሁኔታ የነበረ ነው። እንደው ዛሬ አዲስ ለምን ተደርጎ በሚዲያው አንዳንድ ሰዎች እያብጠለጠሉ ስሰማ በጣም ነው የገረመኝ። በመጀመሪያ ደረጃ ነብይ እዩ ጩፋ በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውም ተቋምን እስከ መዝለፍ አባቶችን እስከ መዝለፍ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆኔ እኮ የሚታወቀው ሌሎች በሄዱበት ስህተት ሳይሆን
ስተትን በስተት እንደው ስተት አለ እኮ ብዬ ባስብ ስተት በስተት አይታረም፣ ክፉ በክፉ አይታረም። ስተትን በመልካም በትክክለኛ ነገር ነው የምናርመው። ክፉን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ ገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው የሚሆነው። እያፈርኩ እናገራለሁ። ይሄንን በጣም እየተሸማቀቁ በጣም ብዙ ነገራችን አደባባይ ወጥቷል። መደበቅ እስኪያቅተን እኔ አንዳንድ ቦታ ራሳችሁን መግለጥ እስኪያቅታችሁ መደበቅ አይደለም አሁን የኛን ምን እንደዚህ ቆልም እኔ ነኝ ለማለት እስኪከብድ ድረስ ደርሷል። እኔ እድሜ እዚህ ደረጃ ግን ተደርሶ አያውቅም። መዘበራረቃችን መበላሸታችን እንደዚህ ዓለም ላይ ዝርግፍ ብሎ ወጥቶ አያውቅም። ይሄንን ለማስተካከል እኛ ካልተነሳ ለማን ነው ተተኑ ብንሄደው? መጀመሪያ የሚመለከተው እኔን ነው። ይሄ ጉዳይ መጀመሪያ አንተን አንቺ ነው የሚመለከተው። ይሄ ጉዳይ ቸርች ለማውራት እስኪከብደን ደርሰናል። ይሄንን ነገር እግዚአብሔር በማን ነው የሚያስተካክለው? ኢየሱስ ድጋሚ ከሰማይ ሊገረፍ አይመጣም። በእኔና በእናንተ ነው እያለፈ መስራት የሚችለው። ይኸው ይሄ ሰው ፋይት አረገ። ጳውሎስ ብዙ ሰው አብሮ ነበር አልነበረም? ብቻውን ነው የሚጽፈው፣ ብቻውን ነው የሚጋደለው፣ ብቻውን ነው የሚታገለው። እንድታገል የምትችሉት ድረስ ሂዱ። በእውነት ነው የምነግራችሁ። ቤተ ክርስቲያን መንፈሳዊ ስልጣኗን እንደ ዘንድሮ አታጣቅ። ሀይ የሚል አካል የታጣ በእኔ እድሜ እንደዚህ አለ። እኛ ወደ ቤተ ክርስቲያን ድነን በመጣንበት ዘመን እንደዚህ አይደለም። የቤተ ክርስቲያን አገልጋይ ብድግ ብሎ እንደዚህ ነው ሲል ሰው ድንግጥ ብሎ የሚመለስበት ንስሐ የሚገባበት ዘመን የመጣ ነው። ይሄ የቤተ ክርስቲያን ኦቶሪቲ መመለስ አለበት። አሁን የምናየውን ነገር እያየን ያለ ነው። ሌብነቱ፣ ጥፋቱ፣ ቅጥፈቱ፣ ብዙ ያልተገቡ ነገሮች እየታዩ ያሉት ለምንድን ነው? ሰው የዘራውን ያጭዳል፣ ሰው የዘራውን ያንኑ ያጭዳል ሲል ያንኑ ማለት አይነት እንጂ መጠን አይደለም። ስንዴ የዘራ ስንዴ ይለቅማል ማለት አንድ ፍሬ ስንዴ የዘራ አንድ ፍሬ ይለቅማል ማለት አይደለም። አንዲት መጥፎ ስር የተከለ ያችን ብቻ ይነቅላል ሳይሆን ብዙ መጥፎ ስሮች ውጭ የተከለ ሲመስለው የራሱን ቸርች መሰረት የሚያሳጣ የሚነቅል ነገርም ይተክላል ማለት ነው እንጂ በተከለው ቁጥር አይደለም። ይሄን ደግሞ 30%፣ 60%፣ 100% ሚለው ለእናንተ መናገር አይቻልም። እንዴት እንደሚባዛ ያው የምታውቁት ነገር። ሰው አንዲት ፍሬ ዘር ስንዴ አምኖ የሚቀብረው 20፣ 30፣ 40 ሆና ትወጣልኛለች ብሎ ስለሚያምን አንዲት ክፉ ነገርም የሚዘራው በዚያው ልክ ነው። ይሄን ደግሞ ነፋስ ዘርተው አውሎ ነፋስ ያጭዳሉ ስለሚል ትናንሽ ነገር ከዘራን በኋላ በብዙ እጥፍ መልሰን መሰብሰባችን እንደማይቀር የምታውቁት ነው። አሁን ኢትዮጵያ ላይ ያለው ነገር አብዛኛውን ከዚህ አንፃር ማየት ጠቃሚ ነው። እንደው ዝም ብሎ እንደተዘራ ወዲያው የበቀለ ወዲያው ፍሬ ያፈራ ነገር ሳይሆን ለብዙ ጊዜ የቆየ የተንከባከብነው ያሳደግነው በብዙ እጥፍ ሆኖ የወጣ ስለሆነ ምን ብንዘራ ነው አሁን የምናየው ነገር እያየን ያለ ነው። ሌብነቱ፣ ጥፋቱ፣ ቅጥፈቱ፣ ብዙ ያልተገቡ ነገሮች እየታዩ ያሉት ለምንድን ነው? ወገኖቼ ሆይ ይኸውላችሁ፣ በምንም ነገር ውስጥ እለፉ፣ በምንም አይነት ድካም ውስጥ ሁኑ፣ ከእግዚአብሔር እግር ስር ግን አትሽሹ፣ ግድ የላችሁ። ምክንያቱስ ምንድነው ካላችሁኝ፣ ዘመኑ ከክፋቱ የተነሳ ከእግዚአብሔር የሚያሸሽ ዘመን ነው። ብዙ ሰዎች በሰው ተሰነካክለው፣ በአገልጋይ ተሰናክለው፣ በቅዱሳን ማህበር ተሰናክለው ከእግዚአብሔር ሸሹ። ሆይ እኔ የበደለኝና ያሳዘነኝ ሰው ከሆነ እግዚአብሔር ምን አደረገኝ? ለምንድን ነው ከእግዚአብሔር መሸሸው? ወገኖቼ ሆይ ድካም አለ። በድካም ውስጥ የማያልፍ ሰው ሁላችንም በተለያየ የማይመች ነገር ውስጥ እያመመን ጌታዬ ከኔ ጋር አለ እያልን እናልፋለን። በምንም አይነት ድካም ውስጥ እለፉ፣ ከእግዚአብሔር ፊት ግን አትሽሹ፣ ከፍቅር አትሽሹ፣ ወደ ጥላቻ ውስጥ አትግቡ።
ሳውዲ ውስጥ ብትሄድ የሳውዲውን ንጉሥ የሾመው ጌታ ኢየሱስ ነው። ቻይና ብትሄድ እግዚአብሔር የለሹን መሪ የሾመው ጌታ ኢየሱስ ነው። ራእይ ምዕራፍ 1 ላይ እንደተጻፈ የምድር ነገስታት ሁሉ ገዢ እሱ ነው። ኢሳይያስ 40 ላይ እንደተጻፈ በምድር ላይ ያሉትን ሁሉ ነገስታት ይሾማል፣ እፍ ሲል ደግሞ ከስፍራቸው ይጠፋሉ። እና እግዚአብሔር ሉዓላዊ ነው። አንድ ጊዜ ናቡከደነጾር ተሳሳተ። ለምን? በብሉይ ኪዳን ዘመን ክርስትና ዓለምን ሁሉ አጠቅልሎ ወደ አንድ ነገር ከማምጣቱ በፊት የአይሁድ እምነት እዛው የእስራኤል ጂኦግራፊ ውስጥ ነው የቀረው። የአይሁድ እምነት ከእስራኤል ገጸ ምድር አይወጣም። ስለዚህ እውነተኛውን አምላክ የሚያውቀው የእስራኤል ሕዝብ ነው። የቀረው ሁሉም የየራሱ አምላክ አለው። ስለዚህ ሁሉም የየራሳቸው ሀገር አምላክ ስላላቸው እውነተኛውን አምላክ የእስራኤል አምላክ ብለው ነው የሚያስቡት። እነሱ ላይ የሚመለከተው አይመስላቸው። ሮምም የራሱ አምላክ አለው፣ ግብጽም የራሱ አምላክ አለው፣ ከለዳን የራሳቸው አምላክ አላቸው። ሁሉም የታወቀ አምላክ አላቸው። አንዳንዶቹ ብዙ አማልክት አላቸው። አንዳንዱ 3 4 የታወቁ አማልክቶች አሏቸው። ግሪኮችም ብዙ አማልክት አሏቸው። ከነሱ ደግሞ ኃያል አምላክ አላቸው፣ ዜውስ የሚባል እነዚህ ነገሮች አሉ። ስለዚህ እስራኤላንም እንደዛው አንድ ትንሽዬ አምላክ የክልሉ አምላክ ሎካል ጎድ ማለት ነው የሚመስላቸው። ሁሉም ሎካል ስለሆነ ያም እንደዛ። ከዛ ሌሎቹ አህዛቦች በእነሱ ሀገር ላይ የእነሱ አምላክ የሚያገባው የእስራኤል አምላክ በዛው በእስራኤል ምድር የሚያገባው በሌላ ሀገር ላይ ማያገባው አርገው ነው የሚያስቡት። እስራኤላውያን ብቻ ናቸው የእነሱ አምላክ የምድር ሁሉ ጌታ እንደሆነ የሚያውቁት። ሌሎቹ ግን የእነሱን አምላክ በሚያውቁት እውቀት ነው የእስራኤልን አምላክ የሚያውቁት። ለምሳሌ የሶሪያ አምላክ ተራራ ላይ ውጊያ አይችልም። ሶሪያዎች የሚያምኑት የኛ አምላክ ተራራ ላይ ውጊያ አይችልም፣ ሜዳ ላይ ነው መዋጋት የሚችለው። ግን ቁጭ ብሎ ቢያስቡበት ራሳቸው ናቸው ሜዳ ላይ ውጊያ የሚችሉት፣ አምላክ የሚባል የላቸው። ስለዚህ ከእስራኤላውያን ጋር በተዋጉ ቁጥር ይሸነፋል። ቁጭ ብሎ ሲያጠኑት እስራኤሎች የመጀመሪያው ውጊያ ያደረግነው የት ነው? እዚህ ቦታ ተራራማ ነው አይደል? እንትን ጋር ተራራ። ኦኬ፣ ስለዚህ የእስራኤል አምላክ የተራራ አምላክ ነው ማለት ነው። ሜዳ ላይ ወርዶ መዋጋት አይችልም ማለት ነው። ከዛ እግዚአብሔር ይህን ሰማ። ጥሩ ነው፣ የእስራኤል አምላክ የተራራ አምላክ ነው ብለዋል። እኔ የሜዳም አምላክ እንደሆንክ እንዲያውቁ ውጡና ሜዳ ላይ ተዋጉ። ከዛ ሜዳ ላይ ወጡ። ጦርነቱ ያው በአጭር ጊዜ አለቀ። እስራኤል አሸነፈ። ምክንያቱም እነሱ የፀሐይ አምላክ ለብቻ አላቸው፣ የባህር አምላክ ለብቻ አላቸው፣ የተራራ አምላክ ለብቻ አላቸው፣ የሸለቆ አምላክ ለብቻ ነው፣ የምን አምላክ ለብቻ ነው። የእስራኤል አምላክ ግን የሁሉ ጌታ እንደሆነ አላወቁ። የሰማይና ምድር ሁሉ ፈጣሪ እንደሆነ አላወቁ። ፈጥሮ የሚመግብ ኤሎሂም እንደሆነ አላወቁ። ስለዚህ እስራኤል የሚባለው ውስጥ ተማርኮ ባቢሎን ሀገር ሄደ። ሲገባ የባቢሎን ንጉሥ እንደፈለገ ነበር በባርነት የሚያሰራቸው። ምክንያቱም እሱ የራሱ አምላክ አለው። እስራኤላን እዛ ሀገራቸው ላይ አምላካቸውን ትተውት መጥተዋል ብሎ ያስባል። በኋላ ናቡከደነጾር በመስኮት ወጣና በቤተ መንግስቱ መስኮት ቆመና ይሄን ሁሉ የባቢሎን ምድር የሰራሁት እኔ አይደለሁ? በዚህ ሁሉ የባቢሎን ምድር ላይ ስልጣን ያለኝስ እኔ አይደለሁም ብሎ ሲያስብና በአፉ ሲያወራ ወዲያው ድምፅ ወጣች። ድምፂቱ ምን ምትል ነች? ይህ ባቢሎኑ ላይ ሁሉ ምገዛው እኔ አይደለሁ? እንዲህ ማረገው እኔ አይደለሁ? ምን ሲል ድምፅ መጣ። ምን? ንጉሥ ሆይ የሚል ድምፅ መጣ። ልዑሉ እግዚአብሔር ወልድ ማለት ነው፣ ጌታ ኢየሱስ ማለት ነው። የምድር ነገስታት ሁሉ ልዑሉ በሰው መንግስታት ሁሉ ላይ ገዢ መሆኑን እስክታውቅ ድረስ ከሰው ተለይተ አውሬ ትሆናለህ። አውቶማቲካሊ ልዑሉ ዘ ፕሪንስ ማለት ያን ልዑል ትንሽ ሄዳችሁ ታገኙታላችሁ ስታነቡ። የሰው ልጅ የሚመስልን አየሁ ይላል ዳንኤል። የሰው ልጅ የሚመስል በዘመናት ወደ ሸመገለው ማቀረቡት እግዚአብሔር አብ ማለት ነው። በዘመናት የሸመገለውም የሰው ልጅ ለሚመስለው አሕዛብን፣ ምድርን ሁሉ፣ የምድርን ዳርቻ ሁሉ፣ ህዝቦችን ሁሉ እንዲገዛ ስልጣን ሰጠው ይላል። ያ ሰው ልጅ ላይ ይመስለው። ስለዚህ ናቡከደነጾር በምድር ላይ ሁሉ ያን ጊዜ ሙሉ አውቶክራቲክ የሆነ ገዢ ስለሆነ ይህን ሁሉ ምገዛው ነው አይደለም ሲል ድምፅ መጣ። ናቡከደነጾር አቤት፣ ልዑሉ በሰው መንግስታት ሁሉ ላይ፣ ምክንያቱም የእስራኤል አምላክ ብቻ ይመስለዋል ኢየሱስ። በሰው መንግስታት ሁሉ ላይ ስልጣን እንዳለው እስክታውቅ ድረስ ከሰው ተለይተህ አውሬ ትሆናለህ። ስም አልጠራንም፣ ግን መተሰብስበው ዘራፍ አሉ ሰዎች፣ የተወሰኑ ሰዎች። መች ጠራን እኛ? እነ ገሌ አላልንም። ግን እነ ገሌ ሳንል መልኩን ስንገልጥ
እውነት ነው ተገለጡ ማለት ነው። እና አንዳንድ ጊዜ አልጠራንም፣ ስም አልጠራንም፣ ግን ተሰብስበው ዘራፍ አሉ ሰዎች፣ የተወሰኑ ሰዎች። መች ጠራን እኛ እነ ገሌ አላልን፣ ግን እነ ገሌ ሳንል መልኩን ስንገልጥ እውነት ነው ተገለጡ ማለት። እግዚአብሔር ሆይ ኢየሱስን ብቻ አክብረው። እዚህ ቤት ማንም ሰው አይታይ። ሸፍነን እስከዛሬ ያቆየን የደገፍከን ብዙ ነገር ውስጥ ስናልፍ ያበረታህን አቅማችን ጉልበታችን ስንፍገመገም የደገፍከን ስንወድቅ ያረገጥከን ያነሳህን የእግዚአብሔር ልጅ ኢየሱስ አንተ ብቻ ከፍ በል። የሰው ትምክህት የሰው ኃይል ሁሉ ይውደቅ። ያንተ ማዳን ያንተ ጸጋ ያንተ ምሕረት ያንተ ሕይወት እሱ የተገለጠ ይሁን። እግዚአብሔር ሆይ ኢየሱስን አክብረው። በዚህ ቤት ውስጥ ኢየሱስን ብቻ አክብረው። እኔነት በኢየሱስ ክርስቶስ ስም የተደበቀ ይሁን። እኔነት በኢየሱስ ስም የተሰበረ ይሁን። አሜን። ልክነ አባቴ ልክነ 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 ጌታዬ ልክነ ስትከፍትም ልክነ ስትዘጋም ልክነ ስትፈጥር ልክነ ልክነ የሚሻለው የሚበጀው ከሀሳብ ጋር መስማማት ነው። የሚሻለው የሚበጀው ለፈቃድ እጅ መስጠት ነው። የሚሻለው የሚበጀው ከሀሳብ ጋር መስማማት ነው። የሚሻለው የሚበጀው ለፈቃድ እጅ መስጠት ነው። ሲፈራ ስጀር ማልተነፍሰው ሚስጥሬ በስቷል እኔም ባልናገር የልብ ወዳጄ የውስጤን ያውቃል። እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ ሲፈራ ስጀር ማልተነፍሰው ሚስጥሬ በስቷል እኔም ባልናገር የልብ ወዳጄ የውስጤን ያውቃል። እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ የብረት አይኖ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። የብረት አይኖ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። በፍቅር አይኖ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። በፍቅር አይኖ ዛሬም ያየኛል። እንዳትወደኝ በመልካምነቴ ይህ አይደለም ማንነቴ፣ እንዳትጠላኝ ደግሞ በጥፋቴ ፍቅር አያስችልም አባት ያለ ምክንያት ወድ በምክንያት አጥላ ኢየሱስ ያንተ ፍቅር መነሻ ከራስ የመውደድ ከዘጉ እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አስሼ ልባቸውን ነው የምዘጋው። በራሱ የሰልፍ ስቲም ችግር የማንነት ቀውስ ያለበት ሰው ትሁት መሆን አይችልም። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም።
መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ስለ ሐሰት አስተማሪዎች ደፋሮችና ኩሮዎች ሆኑ ስልጣን ያላቸው ሲሳደቡ አያፍሩም። በእንግሊዝኛ ቦልድ ኤንድ አሮገንሲ ከመሀይምነት ነው የሚመነጨው፣ ካላዋቂነት ነው የሚመነጨው፣ የራስን ልክ ካለማወቅ ነው የሚመነጨው እና አክብሮት መስጠት ለሚገባ ደግሞ አክብሮት እንድትሰጥ ያዛል። ስለዚህ ልክ አንተ ፈጣሪ እንደሆንክ አይነት ሁሉ ማድረግ እንደምትችል አይነት ከላይ ከታች እንዳትነሱ አደርጋለሁ ደግሞ ፊት አዛቸዋለሁ። እግዚአብሔር ያንተ ብዙ በኛ አይደለም በፊት የሚከለክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እና 5 ላይ ስሙኝ፣ ይሄ ለነብዩ እዩ ጩፋ ነው። ስሙኝ፣ እኔ በቃሉ ነው የምሞግት፣ በጳውሎስ ነው የምሞግት፣ በሰውኛ አይደለም። ቃሉ ይፋረደኝ፣ የእግዚአብሔር ቃል ይፋረደኝ፣ ጳውሎስ ይፋረደኝ። እንደዋረዳችሁን ገበናችሁን እንኳን በአደባባይ ምን አለ ዝም ብትሉ፣ ምን አለበት እዛው ብታረጉትን ብታረጉ፣ ምን አለበት ትውልድ ባይሰናከል፣ ምን አለበት እኛ ወንጌል ብንሰራ። እንዴት ሆነን ወንጌል እንስራ? እናንተ እንዴት ሆነን ቀና እንበላውን? እንዴት ሆኖ ክርስቶስ እንደዚህ ሲሰደብ፣ ክርስቶስ እንደዚህ ሲናቅ? እኔ ምን አልኩ መሰላችሁ? ምን ነው በቀደመው ጊዜ ጌታ ሆይ በነዛ በታታሪዎቹ ጊዜ በነዛ ጽኑ በሆኑት በቀደሙት ክርስቲያኖች ዘመን እኔን አብሬ በዛን ጊዜ ባስነሳኝ ኖሮ ምን ነው በዚህ ትውልድ መሃል ባልሆንኩ ኖሮ ነው ያልኩት። ምን ነው ዘንድሮ ቤቴ ባልሆንኩ ኖሮ ነው ያልኩኝ። በእውነት ነው የምላችሁ። ምን እንዳልክ ታውቃለህ? እንኳን እኔ ጳውሎስም በ300 ወታደሮች በፈረስ ታጅቧል አልክ። ኧረ ወንድም አለ ምን አለ ዝም ብትል፣ ምን አለ ዝም እኮ ዝም ብለህ ገጭ ብትል ይሻላል እንደ ሰው ደርባባ እንደሆንክ። አሁን እኮ ተጋለጠ። በቃ መጽሐፍ ቅዱስ የሚባል አበባታ ጳውሎስ የታጀበው ወታደሮች የተላኩለት ህዝቡ እንዳይገለው እንዳይወግረው ተብሎ ከአንዱ እስር ቤት ወደ አንዱ እስር ቤት ሊሄድ ነው እንጂ እንዳንተ ተከብሮ። ኧረ በኢየሱስ ስም ምን አለ መሰላችሁ? እንደኔ መታጀብ ከፈለጋችሁ እንደኔ ሰርታችሁ ስራ ስሩና ትታጀባላችሁ። የተጣሰው ደንብ ምንድን ነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት ይጋፈጣለሁ። መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩ ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ ኤክስኪውዝ ሚ ስራውን የሰራው ኢየሱስ ክርስቶስ ይባላል። የሰጠ ጸጋ ነው። አንተ ተምረህ አላመጣኸው። እኔን ቃል ደግሞ ልንገራችሁ፣ በቃችሁ ተውኝ። እኔ በቃሉ ነው የምሞግታችሁ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እና 5 በትዕቢት ተነፍቶአል። ሃሎ አንዳችም አያውቅም፣ ነገር ግን ምርመራ በቃልም መዋጋትን እንደ በሽተኛ ይናፍቃል። ወንድሜ ነብዩ እዩ ጩፋ ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሀሳብም፣ እርስ በርስ መናደድም ይወጣሉ። አሁን ያየነው ጳውሎስ ይፍረደኝ። ምን አለ የእናንተ ዘመን ባልሆንኩ ኖሮ ይህን የስንት ስራ በሰራ ነበረ ከጥንቶቹ። አሁን ዛሬ ነፃነት ሲመጣ ከየት እንደመጣችሁ ምን እንዳበቀላችሁ እንኳን አይታወቅም። እንደዚህ አይነት አካሄድ እግዚአብሔርን ቤት አርክሳችሁ ንግድ አርጋችሁ አቆሽሻችሁ። አሁን ግን ጠራርጎ ያወጣል። ጌታዬ ተናግሯል። እንደዚህ እንደቀለዳችሁ ትውልድ እንዳሰናከላችሁ በትዕቢት እንደተነፋችሁ አትቀጥሉ። ሲፈራ ስጀር ማልተነፈሰው ሚስጥሬ በስቷል። እኔም ባልናገር የልብ ወዳጄ የውስጤን ያውቃል። እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ። ሲፈራ ስጀር ማልተነፍሰው
ሚስጥሬ በስቷል እኔም ባልናገር የልብ ወዳጄ የውስጤን ያውቃል እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ የምሕረት ዓይኑ ዛሬም ያየኛል አልሰለቸኝም ይፈልገኛል የምሕረት ዓይኑ ዛሬም ያየኛል አልሰለቸኝም ይፈልገኛል በፍቅር ዓይኑ ዛሬም ያየኛል አልሰለቸኝም ይፈልገኛል በፍቅር ዓይኑ ዛሬም ያየኛል። ቅዱሳን በዓለም ያላችሁ እንግዲህ ሁሉን እንደሰማነው ነው የደረስንበት ዘመን የመጨረሻው ዘመን ስለ ነፍሳችን፣ ስለ አካል፣ ስለ ቤተ ክርስቲያን፣ ስለ መንፈስ ኅብረት አንድነት ቆም ብለን እንድናስብ ነው። እያንዳንዱ ሰው ራሱን ቢመረምር ባልተፈረደበት ነበር። ራሳችንን እንድንመረምር ከወዴት ወገን እንደሆንን ጌታ ኢየሱስ በምድር እያለ አንድ ትልቅ ጸሎት ጸልየዋል ወደ አብ። እኔና አንተ አንድ እንደሆንን እነኚህ የሰጠህንን አንድ እንዲሆኑ እጸልያለሁ አለ። የመንፈስ አንድነት ኅብረት የቤተ ክርስቲያን በምድር ያለው ተልእኮ የሚፈጸመው በመንፈስ አንድነት ነው። እንግዲህ እንዳየኑ እግዚአብሔር የሆነ መገለጥ ነው። ሐዋርያ ቅዱስ ጳውሎስ ምን ይላል? እኛ የክርስቶስ ልብ አለን አለ። ቅዱሳኖች በደሙ የተዋጁት የተገዙት እኛ የክርስቶስ ልብ አለን። እንግዲህ ሐሰተኛው መንፈስ የሩዝ ትል ሩዝን እንደሚመስል ወንጌልን እየሸቀጠ ራሱን ከፍ ወደ ትዕቢት ወደ አምላክነት የቀየረው ልባቸውን ቀጥ አረጋለሁ፣ ወደ ላይም ወደ ታችም አይተነፍሱም፣ አዛለሁ፣ እኔ በሚስጥር አዛለሁ። የዲያብሎስ ሥራ፣ የጨለማ ሥራ፣ የአጋንንት የክርስቶስ መስቀል ጠላት ወገኖች ሆይ በዚህ ሰዓት ነው መጠንቀቅ ያለብን። የት እንደምንገባ ምን እንደምንሰማ ኅብረታችን ከማን ጋር እንደሆነ እንደ ቃሉ እንደ መንፈስ ቅዱስ። ስለዚህ ያየነው የብዙ ክርስቲያኖች ማዘን አባቶቻችን የዛሬ 50 ዓመት ዋጋ የከፈሉበት በእውነት ነው የምለው። ይሄ የአፍሪካ ወንጌል ገብቶ ለገንዘብ ክርስቶስን ሸጠውታል። ይሁዳዎች በዝተዋል። ማን እንደሾማቸው ከየት እንዳገኙት አይታወቅም። ነገር ግን አሁን የምንለይበት ዘመን ነው። መለየት፣ የጌታ መዘግየት ልክ ሙሴ በተራራው ላይ እንደዘገየ በአሮን ጥጃ ከግብፅ ያወጣን ይሄ ነው፣ ከዓለም ያወጣን ይሄ ነው ብለው ጥጃ ሰርተው ሲያመልኩ ሙሴ ስለዘገየ ዛሬም ጌታ በመዘግየቱ የሐሰተኛው ክርስቶስ መንፈስ ያለባቸው በቤት ውስጥ የበግ ለምድ ለብሰው እንደዚህ አይነት ጥግ ያለፈ ድፍረት ዳዊት ምን አለ? ከድፍረት ኃጢአት አውጣኝ አለ። በቃ እግዚአብሔርን መበደል። ወገኖች ሆይ ወንጌል ትሁት መንፈስ ነው። ወንጌል ወገኖች ሆይ የምህረት የይቅርታ መንፈስ ነው። እንዲህ ከመጠን ስላለፈ ከዛም አልፎ አባቶችን ካንሰር ናችሁ ብሎ መሳደብ ከአንድ ነብይ ነኝ ከሚል መንፈሳዊ ነኝ ከሚል። ለነገሩ እኔ የምላችሁ በንግግራቸው በሁኔታቸው እናውቃለን። ዛሬ ይህን የምትሰሙ ቅዱሳኖች ይህንን እንዳለፈው ሳምንት ሼር የምታደርጉ ሌሎችን እንድናድን ነው።
ወንድሞቻችንን እንድናድን ለነብዩ ጩፋ ያለ አንድ አማራጭ ይቅርታን መጠየቅ፣ ለአባቶች ክርስቲያኖችን በሙሉ ይቅርታ መጠየቅ አለብን። ከዛ ውጪ መንገዱ ክፍት ነው። አወዳደቅህ ከባድ ነው። ምንም እኮ አይደለም። ከኢትዮጵያ ትወጣለህ። ያው በየአገሩ ሳውዝ አፍሪካ፣ ዱባይ ገንዘብ አስቀምጣችኋል። ትወጣለህ ከኢትዮጵያ በጎቹን ጥለህ በራስ እነኚህ ጸጉራቸውን ያሳደጉ ምንም የእግዚአብሔር ቃል የሌላቸው ምድር የሚሸት ያስተማርካቸው ሜዳ ላይ ጥለህ ትጠፋለህ ከሀገር። ጀንበር ፀሐይ ወጥታ ስለገባች እግዚአብሔር በሁሉ ስፍራ አለ። አባቶችን ምህረት ጠይቅ፣ ይቅርታ ጠይቅ። የኢትዮጵያን ሕዝብ መሰናከያ ክርስቶስን አሰድበሃል። ወንጌል ተነቅፏል ባንተና ባንተን መሰሎች። ይህንን የሰማችሁ በስጋችሁ ቲፎዞ የሆናችሁ ወደ መንፈስ ተመለሱ። እግዚአብሔር ወደ እናንተ ይመለሳል። ይህንን የኪዳን ደም ያክፋፋ እነኛ አባቶቻችን በበግና በኮርማ በዛ ደም ያላመለጡ ከፍርድ ያላመለጡ የልጁን የኢየሱስ ክርስቶስ ደም አክፋፋችሁ ወንጌልን አሰድባችሁ ዘመናቸው አጭር ነው። አለን በሕይወት ምስክሮች በክፉ ዘመን አይተነዋል። ዋጋ የከፈሉ አባቶች አሉ። ባለፈው ሳምንት እንዳልነው ህብረታችን እኛ ከአብያተ ክርስቲያን ከመንፈስ ከአንድነት ጋር ነው፣ ከግለሰቦች ጋር አይደለም። ስለዚህ ጳውሎስ እንዳለው ነው፣ ሐሰተኞች ስለሆኑ ነው ከኛ ስር የወጡት። ያንንም ያደረጉት ራሳቸውን ለመግለጥ ነው። ተገለጡ፣ በቃ ተገልጠዋል፣ የክርስቶስ ወገን እንዳልሆኑ። ስለዚህ ህብረት የለንም። ጌታ ኢየሱስ ይረዳናል። ቅዱሳኖች እናስተውል፣ ጸልዩ። እግዚአብሔር ይቅር የሚል ነው፣ ምህረቱ ለዘላለም ነው። እግዚአብሔር ያደረጉትን አያውቁም ይቅር በላቸው እንዳለ ጌታ በዚህ መንገድ የሚሄዱት የሚከተሉትም የሚያደርጉትን አያውቁም። ያለው አማራጭ ለቤተ ክርስቲያን ለአካሉ ለመንፈሱ መገዛት ብቻ ነው። ወገኖቼ ወይ ትውልድ ያልፋል። ወደ ዛሬው መልእክት ከመግባታችን በፊት ሁላችሁም ይሄንን የሰማችሁ ራሳችሁን ግዙ፣ አስተውሉ። ገና የከፋ ነገር ይመጣል። ራሱን እኮ አልገለጠም እንጂ የአመፅ ልጅ በዓለም ላይ አለ። በዓለም ላይ እኮ አለ። በየቤተ ክርስቲያኑ በየሃይማኖቱ በሰው ነው የሚጠቀመው። ከቃሉ ውጭ የሆነ ክርስቶስን የሚያራክስ መንፈስ ቅዱስን የሚሳደብ አባቶቻችንን ዋጋ የከፈሉትን የሚያናንቅ አልፎ ተርፎ በቃ እኔ እኮ እግዚአብሔር የሰውን የክርስቲያኖችን ልብ የሚዘጋ ቀጥ የሚያደርግ ነቢይ በወንጌል ላይ የለም። ክርስቶስ ብቻ ነው። የእሱም ቦታ ደግሞ በሕይወት እያለን የሚወስድ የለም። በውስጥ ያለውን ጌታ የሚተካ የለም። እንቃወማለን። ስለዚህ ብዙዎች ደግሞ አንዳንዶች አጉል አዛኝ አትምሰሉ። ቃሉ ነው። እኛ በቃሉ በመንፈሱ ነው። አትፍረዱ፣ ይፈረድ። እየፈረድን አይደለም፣ የእግዚአብሔር ቃል ላይ ነው የቆምነው። የመጀመሪያ አይደለም። ሐሰተኛ ነቢያት ገና ይበዛሉ እኮ ገና ይበዛሉ። ስለዚህ እኛ ደግሞ የበለጠ ተጠናክረን ከአብያተ ክርስቲያን ከአካሉ ጋር ከሙሽራዋ ጋር አብረን ለመነጠቅ አብረን ለመሄድ ሙሽራ ቤተ ክርስቲያን እኮ እኛ ነን። እያቆሸሸው ያለ ይህ መንፈስ ያንቺን መንፈስ ነው። ጌታሽን ነው፣ አምላክሽን ነው፣ ረዳትሽን ነው። ዋጋ የከፈለል የክርስቶስ ደም ነው እየተረገጠ ያለው። ቃሉ ነው እየተረገጠ ያለው። መንፈስ ቅዱስ እየተሰደበ ነው። አበላከው እየረከሰ ነው በዚህ ዘመን ወንጌል። ስለዚህ ያገባኛል፣ ያገባሻል። ህብረት የለንም። ስለዚህ ሁላችሁም ይህንን ሼር በማድረግ
እንዳለፈው ሳምንት ጌታ ኢየሱስ ይባርካችሁ። መለየት ነው። ወንጌል መጀመሪያ የተሰበከው ለአብርሃም ነው። ወንጌልም ሲሰበክለት ተለይ ብሎት ነው ከሀገሩ ከዘመዶቹ። በአዲስ ኪዳንም መለየት ነው ወንጌል። አዲስ ኪዳን መለየት ነው። ኤክሊሻ ተጠርቶ የወጣ ህዝብ ነው። መለየት አለብን። ምንም በዓለም ብንኖር የፈለገው ነገር ይሁን ከጸጋው በታች ነን። ጸጋው በላያችን ላይ ስላለ የምናልፍበትን ነገር የሚያስችለን ጸጋ አለ። ከህግ በታች አይደለንም። ህግ የለንም። ጸጋው የክርስቶስ ኢየሱስ የመንፈስ ቅዱስ ጸጋ ያበረታሻል፣ ያበረታሃል። ለእውነት ለብርሃን ትቆሚያለሽ። ከጨለማ ጋር ህብረት የለንም። ስለዚህ ጌታ እናመሰግናለን። እንግዲህ ይህን ሁሉ አይተናል። አጭር ቃል ከኔ ጋር እንካፈላለን። የምንካፈለው ቃል ዕብራውያን ምዕራፍ 13 ከ7 እስከ 8 ያለውን በጌታ ስም አንብቤው ከብሉይ ኪዳንም ከዳዊት ከመዝሙር 102 ተመልክተን በሌላ ሃይማኖት ያላችሁ ወገኖች ሆይ ሃይማኖት እምነት ነው። እምነትም ደግሞ አብ በላከው በክርስቶስ ማመን ነው። የክርስቶስ ከሆንን የሌላ መሆን አንችልም። ደባል አምላክ የለንም። ጣዖት ተምረናል። ዛሬ ብዙ አባቶች የጌታ ልጆች የተናገሩትን ነገር ልብ እንበል በተረዱበት። ስለዚህ ያንን ነው የምንመለከተው። ክብር ሁሉ ለእግዚአብሔር ይሁን። የሐሳብ ጥልቀት ባይገባኝ ድምድሙ ጅማሬ ላይ ቆሜ ቢበዛ ለምኑ የፍርስራሽ ክምር ግራ ቢያሳስበኝ ማዶን አሻግሬ ለማየት ሲያቅተኝ ጎራ ስል ወደ ቃል ነገረኝ ነገሩን የዛሬው ትርምስ ነገ ላይ ማማሩ ላይን ቢታይ ነገር ባያዩ አይኖቼ ግን በስራ ላይ ነው ልቀመጥ ረግቼ ግን በስራ ላይ ነው ልቀመጥ ረግቼ ኢየሱስ ሃሌሉያ የምሕረት ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል የፍቅር ዓይኑ ዛሬም ያየኛል አይሰለቸኝም ይፈልገኛል ፈላጊዬ መሐሪዬ ኢየሱስ ወዳጄ ሃሌሉያ 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 በሱ ካለው ጩኸት ሸተተኝ ሰላሙ በግርታ መሃል ታየ ወጋገኑ በብዥታ መሃል ኩልል ያለ ነገር ይታየኝ ጀመረ በቃል ስታመን በሱ ካለው ጩኸት ሸተተኝ ሰላሙ በግርታ መሃል ታየኝ ወጋገኑ በብዥታ መሃል ኩልል ያለ ነገር ይታየኝ ጀመረ በቃል ስታመን። ቅዱስ የእግዚአብሔር የአምላካችን ቃል ዕብራውያን ምዕራፍ 13 ከ7 ጀምሮ በጌታ ስም ላንብበው። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። ዳዊት
የእግዚአብሔር ልብ ያለው መዝሙር 102:27 አንተ ግን ያው አንተ ነህ፣ ዓመታቶችህ ከቶ አያልቁም። እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታቶችህ ከቶ አያልቁም ይላል። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም እናመሰግንሃለን። የማትለወጠው ለዋጭ፣ ዓመታቶች፣ ዘመናቶች፣ ሁሉ ነገር ይቀየራል፣ ይለወጣል። አንተ ግን አንተ ነህ፣ አትለወጥም። አባት ሆይ በክብር በክርስቶስ ኢየሱስም ወደ ጸጋ ዙፋን እንቀርባለን። ቸርነህ ምሕረት ለዘላለም ነው። ከታላቅ ፍቅር የተነሳ ለልጆች በመንፈስ ቅዱስ በአእምሮና በልብ የሚሆን ዘመኑን የሚለይ ለአንተ የተቀደስን እንድንሆን ልዑል ክርስቶስ ስለ እኛ ራሱን ስለቀደሰ በጸጋው ስር ሆነን በቃልህ በጉልበትህ በእግሮች ስር ማርያም መልካሙን ነገር መርጣለች ከእርሷም አይወሰድባትም ተብሎ እንደተጻፈ ለሊዲያም ልቧን እንደከፈትክላት ጌታ ሆይ አንተ ግን አንተ ነህ፣ አትለወጥ። ዓመታቶች ዘመናቶች አይቆጠሩም። ያለህ የነበርክ የምትኖር አልፋ ኦሜጋ የሆንክ አምላካችን በክርስቶስ ኢየሱስም እናመሰግናለን። በዚህ በከፋው ዘመን ውስጥ ዘመኑን እንድንዋጅ ራሳችንን አድነን ለሌሎች ደግሞ ጨው እንድንሆን ለሌሎች ደግሞ ብርሃን እንድንሆን በአንተ በመንፈስና በጸጋው ጌታ ሆይ ስለምትረዳን ስለምታግዘን ስለምትወደን የወደዳቸውን እስከ መጨረሻው ወደዳቸው ተብሎ እንደተጻፈ መንፈስ ቅዱስ ሆይ እናመሰግናለን። ቃልህን አብራለን። አንዲት ምርኮ ስጠን። እህቶችን ወንድሞችን እርዳቸው። ይህንን ማይፈቅድ የዚህ ዓለም ገዢ ሐሳብ በአየር ላይ ያሉ ስልጣናት የሰውን አእምሮና ልብ የሚቆጣጠሩ ልዩ ወንጌል ክርስቶስን የሚሸፍን በስም ስልጣን የታሰረ ይሁን። አምላካችን ሆይ ማትለወጠው ለዋጭ የሚለወጡትን ለውጥ። ድንጋይ ልብ አውጥተህ ሥጋ ልብ ስጣቸው። ጌታ መንፈሳዊ ዓይናቸው ጆሮአቸው የተከፈተ ይሁን። ነፍሳቸውን እንዳድኑ የቆረጡ የወሰኑ ወንዶችና ሴቶች ልጆችን አንተ ራስህ ጥራ፣ በመንፈስ ቅዱስ ጥራ። ጌታ ሆይ እናመሰግናለን፣ እናከብራለን። ጊዜውን እኔነቴንም የሚሰሙን ስንም በሙሉ ለመንፈስ ቅዱስ አሳልፌ ይሰጣለሁ። በክብር በክርስቶስ ኢየሱስ ስም ጸለይን፣ አሜን። ክብር ሁሉ ለጌታ ይሁን። እንግዲህ እንዳነበብነው የዕብራውያንን መጽሐፍ ስንመለከት የዕብራውያን መጽሐፍ አጠቃለን በሁለት አውታር አንኳር ነገሮች የሚጠቀለል። በእርግጥ ወደ ብሉይ ኪዳን ስንሄድ እግዚአብሔርን ያየው ማንም የለም፣ እናውቀውም ዘንድ አንችልም። ከሚደነቅ ብርሃን በላይ ሰው ሊቀርበው በማይችል ብርሃን ውስጥ ይኖራል። እግዚአብሔርን አየሁት ወይንም አውቃለሁ የሚል ፍጥረታዊ ሰው የለም። ከፍጥረት አእምሮ ከፍጥረት ውጪ የሆነ ነው። ከመታወቅም የሚያልፍ ነው። ክርስቶስ ኢየሱስ ሐዋርያ ቅዱስ ጳውሎስ እንደሚያስተምረን እርሱን ለማወቅ ነው የሚጥረው፣ ግን ክርስቶስን ከመታወቅ ያልፋል አለ። በመለኮት እግዚአብሔር ወልድ የሆነው ክርስቶስ አንድ አምላክ በሦስት አካል በግብር የተገለጠው የዕብራውያንን መጽሐፍ ስናይ ጥቅሉ ያለው በሁለት ፒላሮች ውስጥ የቆመው የመጀመሪያው የዕብራውያን መጽሐፍ ኢየሱስ ክርስቶስ ከሁሉ ይበልጣል የሚል
ኢየሱስ ክርስቶስ ከሁሉ ይበልጣል። ከሙሴ ይበልጣል። ኢየሱስ ክርስቶስ ከመላእክ ይበልጣል። ኢየሱስ ክርስቶስ ከአሮንም ይበልጣል። ኢየሱስ ክርስቶስ ከሁሉ ይበልጣል የሚል ነው የዕብራውያን መጽሐፍ። ኢየሱስ ክርስቶስ ከሁሉ ይበልጣል። የመወለዱ ወደዚህ ምድር መምጣቱ የመኖሩ መጀመሪያ አይደለም፣ ያለ የነበረ የሚኖር ነው። ስለዚህ በእግዚአብሔር በመለኮት ውስጥ ስናይ ዓለም ሁሉ የተፈጠረው በእርሱ ነው። ስልጣን ሁሉ በሰማይ በምድር ከምድር በታች ያለው ክርስቶስ ኢየሱስ ብቻ ነው። ይዋሽ ዘንድ ሰው አይደለም። ፍጹም ሰው ፍጹም አምላክ ነው። በምድር በሰው አምሳል ቢገኝ ፍጹም አምላክ በቅድስናው ያለ በአምላክነቱ ያለ ከአብ ጋር እኩል በሆነ አምላካዊ ነገር ግን ዓለም ሳይፈጠር በስላሴ በአካል በአንድ አምላክነት ከኖህ ዘመን በኋላ ሰውን አላጥፋም ብሎ በስሙ ከማለ በኋላ ባቀደው ዓላማ ሰዎችን ለማዳን በመጀመሪያው አዳም አለመታዘዝ ሞት ወደ ዓለም እንደገባ በሁለተኛው አዳም ያንን ሞት ሽሮ ለሰዎች ልጆች ፍቅር የሰጠ ሕይወትን የሰጠ ክርስቶስ ከሁሉ ይበልጣል። ከመላእክ ይበልጣል። መላእኮች እንኳን አላዩትም። ከሰው እኩል በቤተልሔም ሲወለድ ነው ያዩት። ፊታቸውን ሸፍነው ለእግዚአብሔር ሲሰግዱ ሲያመልኩ ለአብ ለወልድ ለመንፈስ ቅዱስ ነው። ዘመኑ ሲደርስ የዘመናት ሁሉ በላይ የሆነ ጌታ ሲገለጥ ከሰው ልጆች እኩል ነው መላእኮች የሚያዩት፣ ከመላእክም ይበልጣል። ሕግ በሙሴ ቢሰጥ ጸጋና እውነት ግን በክርስቶስ ነው የመጣው፣ ከሙሴም ይበልጣል። አሮን ሊቀ ካህን ለራሱም ለሕዝቡም ደም ይዞ የሚገባው አሮን ሊቀ ካህኑ ከአሮንም የሚበልጠው ሊቀ ካህናችን በበግ በኮርማ ሳይሆን በገዛ ደሙ መስዋዕቱም መልእክቱም ሁሉን አጠቃሎ የያዘው ክርስቶስ ከአሮን ይበልጣል። ኢየሱስ ክርስቶስ ከሁሉ ይበልጣል የሚል ነው የመጀመሪያው ፒለር። ሁለተኛው ደግሞ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው የሚል ነው የዕብራውያኑ መልእክት። እነኚህ ሁለቱ ፒላሮች አብረው የተያዙ የቆሙበት ናቸው። ኢየሱስ ክርስቶስ ከሁሉ ይበልጣል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው፣ አይለወጥም። ዘመናቶች፣ ዓመታቶች፣ ጊዜያቶች ማይለወጥ ነገር በፍጥረት ውስጥ የለም። ሁሉ ነገር ይለዋወጣል። ሁሉ ነገር ስፍራውን ይለቃል። ሁሉ ነገር እንኳን የተፈጠረው ነገር አንድ ጊዜ እኔ ምድርም ብቻ ሳይሆን ሰማይንም አናውጣለሁ አለ። የማይለወጥ የማይነቃነቅ ስፍራውን የማይለቅ የማይናወጥ ነገር የለም። ክርስቶስ ግን ያው አንተ ያው ነህ። የአባቶቻችን አምላክ ጌታ እግዚአብሔር አምላክ ይሄ ነው። ይሽሩን ሆይ እስራኤል ሆይ ስማ፣ እግዚአብሔር አምላክህ አይለወጥም። ጌታ እግዚአብሔር አምላክህ እንዲህ ይላል እያሉ በነቢያት ዘመን ሲናገሩ በብሉይ ኪዳን ጌታ እግዚአብሔርን ስማ፣ ጌታ እግዚአብሔር የሚለውን አዲስ ኪዳን ስንመጣ ኢየሱስ ክርስቶስ ጌታ ነው በሚል በመንፈስ ቅዱስ ክርስቶስ እግዚአብሔር ወልድ ፍጹም ሰው ፍጹም አምላክ እንደሆነ እናያለን።
ስለዚህ የማይለወጥ የማይሻር እውነተኛ ፍጹም ሰው ፍጹም አምላክ ነው። ሁኔታዎች ይለወጣሉ። ሁኔታዎች ከስፍራቸው ይለቃሉ። አንድ ሰው ተወልዶ እስከሚሞት ድረስ በዘመኑ የማይለዋወጥ ነገር የለም በዓለም ላይ። እንኳን የተፈጠረ ፍጥረት አይደለም፣ ሰውም ከተወለደ እስከሚያረጅበት ድረስ ብዙ ለውጦች በሱ ውስጥ ይሆናሉ። መለወጥ ግን ከእግዚአብሔር ዘንድ ካልሆነ ከሰው አይደለም። ይሄ መለወጥ ከአዳማዊ ማንነት ወደ መንፈሳዊ ማንነት መለወጥ ለዋጩ የሆነው እግዚአብሔር በልጁ በክርስቶስ ኢየሱስ ነው። መለወጥ አለብን። መለወጥ ማለት ምን ማለት ነው? በአዲስ ኪዳን እውነት እውነት እላችኋለሁ ሰው ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግሥት አያይም። እንግዲህ መንፈሳዊ ሰውና ስጋዊ ሰው ሰማይ ከምድር እንደሚርቅ ነው። የምድራዊ ሰው የሚለዋወጥ ባህሪ ነው ያለው። ከወደቀው ሳጥናኤል ከወደቀው ዲያብሎስ ጋር ያ የወንድሞቻችሁ ጠላት ወድቋል ተብሎ እንደተጻፈ በዚህ ዓለም ላይ አዲስ ዲያብሎስ ወይንም አዲስ ሰይጣን የለም። ያው የወደቀ ሰይጣን ነው ያለው። ኃይል የለውም። በቤተ ክርስቲያን በዋጃቸው በልጆቹ ላይ ስልጣን የለውም የወደቀው። ነገር ግን ካለማደግ ሕፃናት መሆን ሁል ጊዜ የምንናገረው የምንጸልየው ነገር ከዲያብሎስ ጋር አብረን በክልል ውስጥ እንዳለን ነው። ንግግራችን፣ ጸሎታችንን እናስበው። ሁል ጊዜ ነፃ የወጣ ሰው ነው በክርስቶስ። ግን ዛሬም ከዲያብሎስ ጋር ስንታገል ነው የምንውለው። እኛ እኮ በምድር ላይ ያለነው የጌታ ምጽአት የምንናፍቅ የተለየን ሕዝብ፣ ስደተኞች፣ አገር ያለን ባለፈው ሳምንት እንዳየነው መንግሥተ ሰማያት እግዚአብሔር ለሚወዳቸው ያዘጋጀ በምድር ያለነው ምጽአተኞች መንገደኞች እንደሆነ የተሰጠን የአምባሳደር ሥራ ስላለ ውክልናችን ለሰማያዊ ለክርስቶስ ኢየሱስ መንግሥት እንደሆነ በየቀኑ በ24 ሰዓት ውስጥ የምናገለግለው አገልግል እራሳችንን አገልግለን ሌሎችን የዚህን ዓለም ገዢ ሥራ ማፍረስ ነው። ምክንያቱም እርሱ የዚህ ዓለም ገዢ ራሱን እንደ መልአክ ይቀያይራል፣ ይለውጣል። እርሱ ሲለዋወጥ የሚለዋወጠው የብርሃን መልአክ መስሎ በቃሉ ላይ ነው። ቃሉን እየሸቀጠ እያስመሰለ ነው። የዚህ ዓለም ገዢ ትልቁ ምኞት ሰዎችን ከምድር ጋር ማጣበቅ፣ በምድር ላይ ያለውን ሀብት፣ በምድር ላይ ያለውን ክብር፣ በምድር ላይ ያለውን ዝና፣ ለስጋ የሚመቸውን ነገር ማቅረብ ነው የዚህ ዓለም ጌታ። ምን አለ? ዲያብሎስ ነፃ ስጦታ የለውም። ስጦታ ይሰጣል። ዓለም በሙሉ ተሰጥቶኛል አለ እኮ። ሰበከን እኮ ዲያብሎስ። ግን ወድቃችሁ ብትሰግዱልኝ ለምወደው ሰጣለሁ። በዓለም ውስጥ ያለው ነገር በሙሉ ተሰጥቶታል። እኛ ግን ደግሞ በዚህ ዓለም ካለው ሊመጣ ያለው ክብር ሊመጣ ያለው ታላቁ ስጦታ በክርስቶስ ኢየሱስ ሐዋርያቶች ያልተገባቻቸው እቺ ዓለም ምንም ነገር ሳይመኙ ዓለምን ኮንነው ለወንጌል ዋጋ ከፍለው በተለያየ ሰማዕታት ያለፉት ልትመጣ ያለችውን የእግዚአብሔርን መንግሥት እውነት ብርሃን የሆነውን አይተው በእግዚአብሔር ቃል በመንፈሱ ዕለት ዕለት ይህንን ዓለም ኮንነው ራሳቸውን ለወንጌል አስገዝተው ሌሎችን እየነጠቁ እየለወጡ ወደ ክርስቶስ አምጥተዋል።
ብዙ ገድል የተጋደለው ሐዋርያ ቅዱስ ጳውሎስ። ሐዋርያ ቅዱስ ጳውሎስ ቀላል የክርስቶስ ባሪያ ነው። ማንነቱ እናውቃለን። ሃይማኖት ቢሆን በሃይማኖት መመካት ቢሆን በትምህርት ቢሆን ያለ ነቀፋ የነበረ ከአይሁድ አይሁዳዊ ከዛም አልፎ የቢንያም ነገድ የዕብራዊ የሆነ የአብርሃም ወገን የሆነ ሃይማኖቱን የጠበቀ ቀናተኛ የነበረ ይሄ የሚለውጠው ክርስቶስ ሲገናኘው ተለወጠ። ለዋጩ ለወጠው። ከዛ ካለበት እስር ወደ ብርሃን በብርሃን ተገናኝቶ በወንጌል ተገለጠለት። የተገለጠለት ክርስቶስ በፍጹም በሕይወት ውስጥ ታላቅን ስፍራ ከማግኘት በስተቀረ አንሶበት ወይንም በሌላ ተክቶ አላለፈም። ሕይወቱን ለወንጌል ሰጠ። ምክንያቱም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ባለፈው ሳምንት እንዳየነው ለጴጥሮስ ያራራበት ምክንያት የክርስቶስ ኢየሱስ ማንነት የተረዳ ነው ሐዋርያ ቅዱስ ጳውሎስ። ዛሬ እኛ እኔና እናንተ ሃሌሉያ በሱ ካለው ጩኸት ሸተተኝ ሰላሙ በግርታ መዓልታዬ ወጋገኑ በብዥታ መሃል ኩልል ያለ ነገር ይታየኝ ጀመረ በቃል ስታመን በሱ ካለው ጩኸት ሸተተኝ ሰላሙ በግርታ መዓልታዬ ወጋገኑ በብዥታ መሃል ኩልል ያለ ነገር ይታየኝ ጀመረ በቃል ስታመን። ለኤፌሶን ቤተ ክርስቲያን እንዲህ አለ። በቀኝ እጁ 7 ከዋክብትን የያዘ በሰባቱ መቅረዞች መካከል የሚሄድ እንዲህ ይላል ብሎ ለኤፌሶን መልእክት ላከ። በሰርዴስ ወዳለችው ቤተ ክርስቲያን ሕያው የሆነ ፊተኛ መጨረሻ እንዲህ ይላል። በጴርጋሞ ወዳለች ቤተ ክርስቲያን እንዲህ ይላል። በቲያጥሮ ወዳለው ቤተ ክርስቲያን እንደ እሳት ነበልባል የሆኑ ዓይኖች ያሉት በአቶኔ የነጠረ የጋለ ናስ የሚመስል እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። በሰርዴስ ላለችው ቤተ ክርስቲያን የእግዚአብሔር መንፈስና 7 ከዋክብት ያሉት እንዲህ ይላል። በፊላዴልፊያ ላለችው ቤተ ክርስቲያን የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለው የሚዘጋውን የሚከፍት የሌለው ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። በሎዶቅያ ላለችው በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ይሄ በሙሉ ለቤተ ክርስቲያን የተናገረው ያለው የነበረው ክርስቶስ የማይለወጠው ለዋጭ ለነኚህ ለሰባቱ አብያተ ክርስቲያናት በሰባት በመለኮታዊ አምላክነቱ ነው የተገለጠው። ምንም በተወጥ አምላካችን የኔና የናንተ አምላክ አይለወጥም። ስለዚህ የጠራን በማይለወጥ ፍቅር ነው። ያ ፍቅር ደግሞ ዘላለማዊ ፍቅር ነው። በዘላለማዊ ፍቅር የጠራን በልጁ ወደ መንግስቱ እንድንፈጥ የሱን መልክ መስለን ዘመንና ጊዜያችንን እንጨርስ ነው። አካል ቤተ ክርስቲያን ቅዱሳን በእግዚአብሔር ሕልውና ሀልዎት ውስጥ ትልቅ የእግዚአብሔር ዙፋን
የእግዚአብሔር በረከት፣ የእግዚአብሔር ጸጋ፣ የእግዚአብሔር ጉብኝት፣ የእግዚአብሔር ፈውስ፣ የእግዚአብሔር መጽናናት ያለበት በመንፈስ ቅዱስ ነው ወገኖች ሆይ። ስለዚህ ኢየሱስ ትላንትና ዛሬም እስከ ዘላለም ያው ነው፣ ያለ የነበረ ነው። በሕይወት መዝገብ ላይ መጻፍክን እውነተኛ ከክርስቶስ አካል ጋር መተባበርሽን የሚገልጥ ነው። እርሱ አይለወጥም፣ ይለውጣል። ስለዚህ ከጨለማ ወደሚደነቅ ብርሃን ሰዎች እንዲመጡ ወንጌል ይሰበካል። ወንጌል ክርስቶስ ነው። የማንም ጻድቃን ጠበቃ አይደለሁም እኔ። ይሄ የጸጋ ስግደት ነው። ይሄ የማክበር ስግደት ነው። ምን አገባኝ? ማን ነው አንተ የጸጋ ስግደት ለከሌ ስጥ ለከሌ እንትን በል? ሊመለክ ሊወደስ ሊሰገድለት የሚገባ አንድ ጌታ ክርስቶስ ኢየሱስ። ከኢየሱስ ወደ ክርስቶስ ካላደክ የዲያብሎስ ሽንገላ ነው በመሃል ያለው። ምክንያቱም ኢየሱስን ጌትነቱ ከሰው የበለጠ ሰይጣን ያውቃል፣ ያምናል፣ ይንቀጠቀጣል ዲያብሎስ። ነገር ግን ከኢየሱስ ወደ ክርስቶስ ካደክ ፍጹም የእግዚአብሔር ልጅ ነህ። በአጠገብ የሚቆም ምንም ነገር የለም። ሊመጣ ያለው ይመጣል፣ ያልፋል፣ ይለወጣል። የማይለወጠው ለዋጭ በሕይወት በዘመንሽ ውስጥ ነገሮችን ይለውጣል። ወደ ሙላቱ ወደ ፍጹም ክርስቶስን ወደ መመሰል እግዚአብሔር ወዳቀደው ዘላለማዊ ሕይወት ነው የምንሄደው። ከሰው የሆነ ምንም ነገር የለም። የሚመካ በጌታ ይመካ፣ በኢየሱስ ክርስቶስ ይመካ። ፍጹም ሰው ፍጹም አምላክ እሱ ነው፣ አይዋሽም። የሃይማኖት ስርዓትና ወግ የዲያብሎስ ሽንገላ ነው። ዲያብሎስ በጣም ነው በሰዎች እየተጫወተ ያለው። በቤት ውስጥም በዚህ ባሳለፍነው ሳምንት የምናየው የእግዚአብሔርን ቅዱሱን የብላቴናውን የኢየሱስ ክርስቶስ ደም መርገጥ፣ ማቆሸሽ፣ ማክፋፋት ባይወለዱ ይሻላሉ። ባይወለዱ እኛ ምንም ዋጋ ባንከፍልበት እግዚአብሔር አብ ዋጋ ከፍሎበታል። በሱ በመገረፉ ቁስል ነው የተፈወስነው። በእርሱ ቸርነት ምሕረት ነው። ስለዚህ የእግዚአብሔር መንፈስ ራስን የመግዛት መንፈስ ነው። ራሳችንን የምንገዛው ሰዎች ጳውሎስ እኮ አይሁዶችን ሳይገኝ እንደ አይሁዶች ሆንኩ አለ። አሕዛብን ሳያገኝ እንደ አሕዛብ ሆንኩኝ ወደ ክርስቶስ ለማምጣት። ነገር ግን በክርስቶስ ላይ ምንም ነገር ሲጨምር አናይም፣ ሲቀንስ አናይም። እንደውም ሕይወቱን አሳልፎ ነው የሰጠው። ድርድር የለም። በቃ ከክርስቶስ ውጭ እኮ ምንም ነገር እንዳላውቅ ቆርጫለሁ አለ። በቃ ዘጋ። በቃ ከክርስቶስ ውጭ ምንም በሕይወት ውስጥ የሚገባ መልእክቱም ንግግሩም ሕይወቱም እስከ መጨረሻው ክርስቶስ የተሰቀለውን ክርስቶስ እንሰብካለን። ያንን የሚሸፍን የመናፍስት ልዩ ወንጌል አለ። ልዩ ወንጌል በጣም እንዴት አድርጎ መርዝ ያለው አጣፍቶ ሃይማኖታዊ ያስመስሉ። የተፈጠረ ፍጥረት በሙሉ በእግዚአብሔር ፊት ኃጢአተኛ ነው ያለ ክርስቶስ። በዛ ላይ የሚገባ ማንም የለም። ማን በከፈለው፣ ማን በደማው፣ ማን በቆሰለው፣ ማን ባነባው፣ ማን በከፈለው ነው ሌላ ገብቶ ለኔ ጠበቃ፣ አማላጅ፣ ተከራካሪ የሚሆነው። ይሄን ያህል ራሴን የሳትኩ አይደለሁም። ይሄን ያህል ፊደሉም ያኛል፣ እኔም አየዋለሁ። የብሉይ ኪዳን የሕጉ ፊደል ገዳይ ነው። የአዲስ ኪዳኑ በክርስቶስ ኢየሱስ መንፈስም ሕይወትም የሚሰጥ ነው። ስለዚህ ጌታ አይለወጥም። በምንም ነገር አንለውጠውም። ቢሞላ ባይሞላ፣ ቢኖር ባይኖር፣ በማጣት በማግኘት፣ በከፍታ በዝቅታ፣
ከክርስቶስ ፍቅር ሊለየን የሚችል ምንም ነገር የለም። ይሄንን የምንለው እንደ አካል ነው፣ እንደ ብልት ነው። የሚደክሙ አሉ፣ ድካም አለ። እንዴት ነው? አንዳንድ ጊዜ በቃ ራሳችንን በጽድቅ ላይ አናስቀምጥ። ስጋ ለባሾች ነን። ለዚህ ለሞት ከተሰጠ ስጋ ማን ነው የሚለየኝ? እኔ አልፈልግም ግን ሳደርግ ነው የምገኘው አለ ሐዋርያው ቅዱስ ጳውሎስ። ጸጋው ቀላል አይደለም። ጌታ የሰጠን ጸጋ፣ የመንፈስ ቅዱስ ጸጋ፣ እየደከምንም እየወደቅንም እየተነሳንም ያዝነውን አንለቅም። መዳን በክርስቶስ ኢየሱስ ብቻ። የማይለወጠው ለዋጭ ዛሬ በዘመንሽ በሕይወትህ በመንገድህ በብዙ መንገድ አልለወጥ ካለሽ ወደ ለዋጩ ነው፣ ወደ ጌታ ነው። ሁሉን ያደርግ ዘንድ ሐሳቡን ፈጽሞ እንደማይከለከል ስልጣን በሰማይ በምድር ከምድር በታች የተሰጠው ለክርስቶስ፣ ክርስቶስ ደግሞ ለቤተ ክርስቲያን ሰጥቷል። ቤተ ክርስቲያን በሐዋርያትና በነቢያት ላይ የተመሰረተች ብቻ ነች። ይሄ በምድር ላይ ያለው ስም የተሰጠውን አይደለም። የተመሰረተው አንድ መሰረት በቃ፣ ያ ደግሞ በመንፈስ ቅዱስ ነው። መንፈስ ቅዱስን በገንዘብ በክብር በዝና አንቀይረውም። መንፈስ ቅዱስ እግዚአብሔር ነው። ስለዚህ ከድፍረት ኃጢአት ጌታ ይጠብቃል። ከድፍረት ኃጢአት። የድፍረት ኃጢአት ምን ማለት ነው? ቃሉን መሸቀጥ፣ እግዚአብሔር ያላለውን አለማለት። እንደተጻፈ በቃ የሚሸቅጥ እኮ ዲያብሎስ ነው። ቃሉ የሚያጣምም ዲያብሎስ ነው። በይመስለኛል አይደለም። ካወቅ ካላወቅ እግዚአብሔር እንዲገልጥልህ መጸለይ። ቢቻላችሁ ከሰው ጋር ሁሉ በሰላም። የሰላም አምላክ የሰላም አባት ነው። ለመንግስቱ ፍጻሜ የለውም። ዓመታቶች በሱ ዘንድ አይቆጠሩም። 1000 ዓመት እንደ አንድ ቀን ነው በጌታ ፊት። አንድ ቀን እንደ 1000 ዓመት ልንመረምረው አንችልም። አንተ ግን ያው አንተ ነህ። ዘመናቶችህ አይቆጠሩም። ኢየሱስ አይለወጥም። ኢየሱስ ትላንትና ዛሬም እስከ ዘላለም ድረስ ያው ነው፣ ሕያው ነው። ሞቼ ነበር ሕያው ነኝ አለ። ስለዚህ ዛሬ በተለያየ መንገድ የምናልፍ ሰዎች ይህንን አሁን በሰሞኑ ባየነው በያዝነው እውነት ላይ ንቁ። የአብያተ ክርስቲያናት ኅብረት፣ የመንፈስ አንድነት ትልቅ የእግዚአብሔር በጎ ፍቃድ ነው። ይሄ የሚከፋፈል የሚለያይ ከአባታችን አይደለም፣ ከዲያብሎስ ነው። የዲያብሎስ ልጆች ደግሞ በስራቸው የተገለጡ ናቸው። እያየን ነው፣ በስራቸው እየተገለጥን ነው። ወገኖች ሆይ አሁን እኛ ከሐዋርያቶቹ ጋር እኩል የነሱን ምሳሌ ለትምህርት እንወስዳለን እንጂ ምናቸውም ላይ አንደርስም። እነሱ ዋጋ ከፍለዋል፣ ለትምህርታችን ተጽፈዋል። እንደ ዳመና በዙሪያችን ምስክሮች ናቸው። በተሰጠን ዘመን ለክርስቶስ ኖረን ለእውነት ኖረን ከሁሉ በላይ ራሳችንን እንድንጠብቅ ከስተት ትምህርት፣ ከሐሰተኛ ነቢያት፣ ከመናፍቃን፣ ከአማልክቶች፣ ከተለያየ ነገር ራሳችንን ጠብቀን በመጠኑ እየኖርን የጌታ ምጽአት በደጅ ነው። ይመጣል። የማይለወጠው ለዋጭ ይመጣል። ሰማይና ምድር ያልፋሉ፣ ሁሉ ይለወጣል። የነገስታት ንጉሥ የጌቶች ጌታ የናዝሬቱ ኢየሱስ ነው። ቅድም በተማርነው ላይ አንድ ነገር ልጨምር። ስልጣን ሁሉ በምድር ላይ ያሉት ከእግዚአብሔር ከጌታ የተሰጡ ናቸው። ለዚህ ነው የተሰጠን መሪ ዶክተር አብይ አህመድ እግዚአብሔር ዘመኑን ይባርከው። እኔ የሚገባኝ ስልጣን ከእግዚአብሔር ካልተሰጠ ከየትም አይገኝም። በባለ ስልጣን ላይ አፍክን አትክፈት ይላል የእግዚአብሔር ቃል። በዘመኑ እግዚአብሔር ይመራቸዋል።
ሳያስፈልግ ብድግ አድርጎ እግዚአብሔር ላከበሩት ያከብራቸዋል፣ ላዋረዱት ያዋርዳል። አይተናል። በዘመናችን በዓለም ላይ እንደ ጉድጓድ ውስጥ ገብተው የወጡ እንደነ ሳዳም ሁሴን አይተናል። እንደነ ጋዳፊ አይነት አይተናል። እንደነ መንግስቱ ኃይለማርያም አይነት አይተናል። በእግዚአብሔር ላይ የተነሱ እኛ ሀገራችን ከሰማይ ነው። ከዛ የሚመጣውን ተስፋ ክርስቶስ ኢየሱስን እንጠብቃለን። ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ድረስ ያው ነው። ፍጹም ሰው ፍጹም አምላክ ነው። ከዚህ ተወለዱ፣ ከዚህ እውነት ተወለዱ። ሃይማኖት ገዳይ ነው። ሕይወትን የሚሰጥ መንፈስ ነው። ከመንፈስ ተወለዱ ብሏል። መንፈሱም ደግሞ ቃሉ ነው። በቃ በመስቀል ላይ የተሰራው ስራ ለኔ ነው ብለሽ መቀበል። ከዛ በኋላ ደግሞ ጌታ ኢየሱስ የላከው መንፈስ ቅዱስን መጠማትና መቀበል። ያለ መንፈስ ቅዱስ አንችለውም ይሄንን ዓለም ብሏል እኮ ጌታ። ይሄንን ዓለም አትችሉትም። ስለዚህ አትውጡ ወደ ዓለም፣ መንፈስ ቅዱስን እልክላቸዋል። መንፈስ ቅዱስን ከላክላቸው በኋላ ጀግና ሆኑ፣ ደፋሮች ሆኑ። በቃ ምንም ግንባራቸውን ለጥይት ነው የሰጡት። በብዙ ነገር ውስጥ ያለፉት መንፈስ ቅዱስ ከመጣ በኋላ። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ጌታ ኢየሱስን ያከብረዋል፣ ከፍ ከፍ ያደርገዋል። በአንቺ ውስጥ፣ በእኔ ውስጥ፣ በቤተ ክርስቲያን ኢየሱስ ከፍ ሲል አብ ደስ ይለዋል። ይሄ ነው። ስለዚህ የማይለወጠው ለዋጭ ክርስቶስ ኢየሱስ ነው። ስለዚህ ተለወጡ፣ ተለወጡ ከአዳማዊ ወደ መንፈሳዊነት፣ ከተረት ተረት ወደ ቃሉ ወደ መንፈሱ። ከዛ ደግሞ ፍቅር የኃጢአትን ብዛት ሁሉ ይሸፍናል። ፍቅር እግዚአብሔር እንዴት እንደወደደን በክርስቶስ ኢየሱስ። ግን በዚህ ዘመን በጣም ደፋሮች በዝተዋል። በጣም ድፍረት በዝተዋል ወገኖች ሆይ። ስለዚህ ስለምንሰማው ስለምናየው መጠንቀቅ ይገባናል። ክብር ሁሉ ለኢየሱስ ይሁን። ምናልባት ሕይወታችሁን ለጌታ ያልሰጣችሁ ያልወሰናችሁ ስለ ወንጌል ስለ ክርስቶስ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ትላንት ያደረገውን በመንፈስ ቅዱስ ዛሬ ያደርጋል። ዘመናችሁ የተበላባችሁ ዘመናችሁ ይመለሳል። ግራ የተጋባችሁ እረፍት በኢየሱስ ነው። በተለያየ ሁኔታ ውስጥ የምታልፉ ራሳችሁን ለጌታ ስጡ። አብረን እንጸልያለን። ነፍሳችሁን ለጌታ ጌታ እኮ ሰጥቷል። ሰው የሆነው ኢየሱስ ነፍሴን በእጆች ላይ እተዋለሁ ብሎ ለአብ ሰጠ። አብ ደግሞ አሁን የሚፈልገው ምንድን ነው ከኛ? ነፍሳችሁን ለክርስቶስ ስጡ። ዋጋ ለከፈለበት እሱ ነው ዋጋውን የከፈለ። በዛ አብ ደስ ይለዋል። ከዛ መንፈስ ቅዱስን ይልክላችኋል። በቤተ ክርስቲያን ትቀበላላችሁ፣ ከእውነተኞች ከሐሰተኞች ሳይሆን። ስለዚህ ነፍሳችሁን ለጌታ እንድትሰጡ አብረን እንጸልይ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም ስለዚህ ቀን ስለዚህ ሰዓት አመሰግንሃለሁ። እኔ በደለኛ ኃጢአተኛ ሰው ነኝ። በማወቅም ባለማወቅም በድፍረት የሰራሁትን ኃጢአት በልጅህ በክርስቶስ ኢየሱስ ደም እጠብልኝ። በዚህ ቀን ዓለምን፣ ሰይጣንን፣ ራሴን ክጄ ነፍሴን በዘላለማዊ እጆች ላይ በክርስቶስ ኢየሱስ ስም እተዋለሁ። ልጅ አድርገህ ተቀበለኝ። በክርስቶስ ኢየሱስ ደም በሕይወት መዝገብ ላይ ስሜን ጻፍልኝ። ልጅ አድርገህ ስለተቀበልከኝ እጅግ አድርጌ አመሰግናለሁ። በቀሪው ጊዜ ዘመኔ ቃልክን አስተምረኝ፣ ጸሎት አስተምረኝ። ደቀ መዛሙርትን ጸሎት እንዳስተማርክ በመንፈስህ እንድጎለብት እንዳድግ ለአንተም በሰዎች ፊት እንድመሰክር ድፍረት እንዲሆነኝ በመንፈስ ቅዱስ ሙላኝ። ልጅ አድርገህ ስለተቀበልከኝ አመሰግናለሁ። በክብር በክርስቶስ ኢየሱስ
አሜን። አዎ ይሄ ነው እንግዲህ በቃ ራስን መስጠት ማለት ይሄ ነው። አሁን ይሄ የምንም የሃይማኖት ወይንም የድርጅት ስም የለም። የሕያው የእግዚአብሔር ልጅ የክርስቶስ አካል ነው የምትባለው። ስለዚህ ወንጌል የሚሰበክበት ፈልጋችሁ በዛ የሚሰጥ ትምህርት አለ። ጌታን ተከተል የ4-5 ሳምንት ትምህርት ነው። የምትከተሉትን ጌታ ማወቅ አለባችሁ። ከዛ ደግሞ ጥምቀት ትምህርት አለ። የጥምቀት ከጨረሳችሁ በመንፈስ ቅዱስ የቤተ ክርስቲያን ሽማግሌዎች በተሰጣቸው ስልጣን ያንን ይፈጽማሉ። በአንዲት ቤተ ክርስቲያን ታቀፉ። ይጠቅማል። ጌታ ዘመናችሁን ይባርክ። ቅዱሳን የአባቴ ልጆች ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ያየነው ምንድነው? የዘመኑን መልክ ዘመኑን እንድንዋጅ የሚወሩትን የሚሆነውን ነገር ከየትኛው ወገን እንደሆነን እኛ ራሳችንን እንድንመረምር። ምክንያቱም ራሳችንን ብንመረምር ባልተፈረደብን ተብሎ እንደተጻፈ ከማይገባን አካል ወይንም ጋር ሆነን ለፍርድ እንዳይሆንብን መለየት ወንጌል ነው። ስለዚህ ጌታን እጅግ አድርጌ አመሰግናለሁ። በነገር ሁሉ ጌታ ከእናንተ ጋር ይሁን። ቅዱሳኖች የአባቴ ልጆች የብርሃን ልጆች ከጨለማ ጋር ህብረት የለንም። የመንፈስን አንድነት የቤተ ክርስቲያንን ድምፅ የአካልን መስማት አለብን። በየትኛውም ቦታ ላይ እንሁን። ስለዚህ ጌታ በነገር ሁሉ ይባርካችሁ። ዘመናችሁ የተባረከ ይሁን። ቅዱስ ያው እግዚአብሔር አባታችን ሆይ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ስለ ቃል፣ ስለ መንፈስ፣ ስላገለገሉ ስለሚሆነው ነገር ጌታ ሆይ ቆም ብለን እንድናስብ ወደ ልባችን ወደ አእምሯችን በመንፈስ ቅዱስ ዘመኑን ዋጁ ለዩ ስላልከን በዛ ውስጥ ደግሞ የሳቱትን ጌታ ሆይ ያመለጡትን አንተ መልሳቸው፣ ወደ በግ ወደ መንጋው መልሳቸው ጌታ ሆይ። ነገር ግን ጌታ አባት ሆይ አሁንም የዲያብሎስን የጨለማን የዚህ ዓለም መንፈስ ብዙዎችን እየወሰደ ስለሆነ ጌታ ሆይ ምሕረት ትቅደም። ከህይወት ምሕረት ይሻላል። በምሕረት ስር ጠብቀን፣ ልጆችን ጠብቅ፣ አገልጋዮችን ጠብቅ። ጌታ ስለምታረግልን ነገር ሁሉ እናመሰግናለን። ስለነበረን ጊዜ ክብር በሰማይ ክብር በምድር ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። Again.